አንድ ሰው ግንኙነት እያደረገ አጋጣሚ አዛን ቢወጣ ይጨርሰው ወይስ ማቋረጥ ነው? አጣ የተበየነ ለኩም الخيط الابيض من الخيط الاسود ነጩ ክር ከጥቁሩ ክር ወይም ደግሞ የንጋት ብርሃኑ ከጨለማው እስኪገለጽላችሁ ድረስ ብሉ ጠጡ አለ። በማዕና ጂማዕ ማድረግም ይቻላል ነው። አዛን ቢወጣበትስ ተባለ። አዛኑ ምንድነው የሚለው ይወስነዋል። እዚህ ጋር ብዙ ጊዜ የአዲስ አበባ መስጊዶች ለፈጅር ወቅት መውጣት 5 10 15 ደቂቃ ሲቀረው ቀደም ብሎ አዛን የሚያደርጉዋል። ለምን? ሰው እንዲጠነቀቅ ጾሙ እንዳይበላሽበት። ይሄ ከባለቤቱ ጋር የፍቅር ጨዋታ የጀመረው ሰው በዛ ሰዓት አዛኑ በተሰማበት ሰዓት እርግጠኛ ከሆነ ወቅቱ ገና እንዳልገባ አዛኑን እስኪጨርስም መጠበቅ ይችላል። ምክንያቱም ቁም የተባለው ፈጅር በመግባቱ እንጂ በአዛን መሰማቱ አይደለም። በተለይ ሙአዚኖቹ ያለ ወቅት እንደሚያደርጉ እርግጠኛ ከሆነ በወቅቱ የሚያደርግ ከሆነ ግን ወዲያው ነው ማቆም ያለበት። አዛኑን ሰምቶ እቀጥላለሁ ካለ ጾሙ ይበላሻል። ረሱል አለይሂ ሰላቱ ወሰላም ኢነ ቢላለን ይؤذن بالليل فكلوا واشربوا የመጀመሪያውን አዛን ቢላል በሌሊት ያደርጋል፣ ብሉ ጠጡ حتى يؤذن ابن ام مكتوم አብዱላህ ኢብኑ ኡሚ መክቱም አዛን እስኪል አለ። ለምንድን ነው እሱ አዛን ሲል የሚቆመው? እንደምናየው አይነ ስጋው የታወረ ነው፣ ልቡ በኢማን የሚያበራ ከመሆኑ ጋር። ነገር ግን ወቅቱ ሲገባ ይነገረዋል፣ አዛን ይላል ማለት ነው። ስለዚህ እናንተ ባላችሁበት አካባቢ አዛን የሚሉት ልክ ወቅቱ ከገባ ከሆነ ይሄ ሰው አይፈቀድለትም። ከዛ በኋላ ثم اتموا الصيام الى الليل ጾምን ወይ መቆጠብን እስከ ሌሊት ሙሉ ስላለ እንደሰማ ወዲያው ያንን ነገር ማድረግ አለበት። አለበዛ ጾም ይበላሻል። ሁለተኛ ከዛ የጠየቁት ጥያቄ ሰውየው የፍቅር እያደረገ አዛን ቢልበት ማለት ነው። ወቅቱ ከገባ በኋላ አዛን ካለ ኤግዛክትሊ ማለት ነው ማቆም የማይችልበት ኮንዲሽን ላይ ሰውየው ቢኖር ይሄ ሰውዬ ይከፍታል ወይስ ያስቀጣው? እንደዛ ነው። ምክንያቱም ማቆም የሚችልበት ኮንዲሽን አለ፣ ማይችልበት ኮንዲሽን አለ። ይሄ ይታያል። والله اعلم። يوم وكيل مናገር አልችልም። ባይሆን ምንድነው ፈተቁላህ ማስተጣዓቱም አንድ ሰው ራሱ ያውቃል አይደል? ስለዚህ ራሱን ካወቀ ስለ ራሱ ስሜት ስለ ራሱ ማንነት የሚረዳ ከሆነ ሐራም ነገር ላይ እንዳይገባ ወይ ዋጅብን እንዳይጥስ ፈኹዙ ሒዝረኩም እንደተባለው ጥንቃቄውን መያዝ አለበት። ለምሳሌ በረመዳን ቀን ሚስትን መስጠት ለሁሉም በኩልነት አልተፈቀደም፣ ለሁሉም በኩልነት አልተከለከለም። የተፈቀደላቸው አሉ፣ በእድሜ የገፉት መልእክተኛውን አስፈቅዶ ወጣቱ መጥቶ ሲጠይቃቸው የከለከሉት አሉ። ለወጣት ክልክል ነው ማለት ግን አይደለም። ዑለማው ኢስላም በዚህ ተነስተው የነገሩ ሰውየው ስሜቱን መቆጣጠር እንደማይችል ካወቀ ሚስቱን ካቀፈና ከሳማት፣ በተለይ ደግሞ ትዳሩ የቅርብ ጊዜ ከሆነ ያ ነገር ወደ ሌላ ነገር ይወስደኛል ብሎ የሚሰጋ ከሆነ ማቀፉን መሳሙም አልተፈቀደም ነው። ማቀፍና መሳሙ ሊዛቲህ አይደለም የተከለከለው፣ ለተከለከለው ነገር የሚያደርሰው ስለሆነ ነው። ካልሆነ ወይ በእድሜ የገፋ ከሆነ ወይ ደግሞ ያ ነገር መቆጣጠር እችላለሁ ቢል ከሆነ መሳም ይችላል፣ ተፈቅዶለታል፣ ወደዛ ወስደው። ታዲያ ይሄ ሰው አዛን እያለበት ምናልባት ማቆም የማይችልበት ኮንዲሽን ላይ ካለ እስከተባለ እንዲህ አይነት ሰው መሆኑን መጀመሪያውኑ ካወቀ ለምን በዛ ወቅት ላይ ያን ይፈጽማል? አላህን ይፍራ ነው በልቡ። ስለዚህ ምንድነው ተፈቅዶልሃል ወቅቱ፣ ድንበርንም ማክበር ያስገባል። ማን ድንበርንም ማክበር ይገባዋል? አላህን ይፍራ ነው። ግን እንደው ተከስቶ ነበር ምን ይሁን ይሄ ሰው ከተባለ ግን በአካባቢው ያለው ዓለም ይጠይቅ ነው።